አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥር 22 በዚች ቀን በግብፅ ሀገር ከአቅማን ከተማ የከበረና የገነነ የመነኮሳት ሁሉ አባት በገዳም ለሚኖሩ እንደ ኮከብ የሚያበራላቸው አባት እንጦንዮስ አረፈ። የዚህም ቅዱስ ወላጆቹ ንጹሐን ክርስቲያን ናቸው። እርሱም ከታናሽነቱ ጀምሮ ተንኮል፣ ሽንገላ በልቡ ውስጥ የለውም። ከወላጆቹም ጋር ወደ ቤተክርስቲያን ሄዶ በቆረበ ጊዜ ከሕፃናት ጋር በመጫወት ከቶ አይሳሳቅም ነበር። ጥቂት ባደገም ጊዜ ራሱን ዝቅ አድርጎ ለወላጆቹ ይታዘዝ ነበር። 7 ዓመትም በሆነው ጊዜ ቤተክርስቲያን መጻሕፍትን ተማረ። ያን ጊዜም የእስክንድርያ ሀገር ሊቀ ጳጳሳት አባ ቴዎናስ በተሾመበት ዘመን ነበር። የእንጦንዮስንም ወሬውን ሰምቶ መልእክተኞችን ልኮ ወደ እርሱ አስመጣው። ባረከውና ስለ እርሱ እንዲህ ብሎ ትንቢት ተናገረ። ይህ ሕፃን በእግዚአብሔር ፊት ታላቅ ይሆናል፣ ዜናውን በዓለም ሁሉ ይወጣል። እጁንም በላዩ ጭኖ ዲቁና ሾመ። ከዚህም በኋላ ወላጆቹ በሞቱ ጊዜ ታናሽ ብላቴና እህት ትተውለት ነበር። ከ7 ወርም በኋላ እንደ ልማዱ ወደ ቤተክርስቲያን በሄደ ጊዜ የመንፈስ ቅዱስ ፍቅር በልቡ አደረበትና በሀሳቡ በዓለም የሚሰራውን ሁሉ አባቶቻችን ሐዋርያት ሁሉን የዓለምን ስራ ትተው ጌታችንን ኢየሱስ ክርስቶስን እንዴት እንደተከተሉት በሐዋርያት ሥራ መጽሐፍ እንደተጻፈ ጥሪታቸውን እየሸጡ የሽያጩንም ዋጋ በሐዋርያት እግር ስር ያኖሩትን አሰበ። እግዚአብሔር በሰማያት ያዘጋጀላቸው ዋጋቸው ምን ያህል ይሆን አለ። ይህም ሀሳብ በልብ ውስጥ የሚወጣ የሚወርድ ሆነ። ከዚህም በኋላ ወደ ቤተ ክርስቲያን ሄደ። የክብር ባለቤት ጌታችን በከበረ ወንጌል ለባለጸጋው የተናገረውን ሰማ። እንዲህ ሲል ፍጹም ትሆን ዘንድ ከወደድክ ሂድ፣ ጥሪትን ሁሉ ሽጠ ለድሆች ስጥ፣ በሰማይም ላንተ ድልብ አድርገው፣ መጥተም ተከተለኝ። ከእግዚአብሔርም ዘንድ ይህንን ልዩ ሀሳብ አግኝቶ ይህን ቃል ስለ እርሱ እንደተናገረ አሰበ። በዚያንም ጊዜ ከቤተ ክርስቲያን ወጣ። ለአባቱም ያማረ ሰፊ ምድር ነበረው። ለሀገሩም ሰዎች ሰጣቸው። ለእርሱ የተውለትንም ጥሪታቸውን ሁሉ ሸጦ ለድሆችና ለችግረኞች ሰጣቸው። እህቱንም ወስዶ ከደናግል ገዳም አስገባት። በዚያንም ወራት የምንኩስና ስርዓት አልተገለጸም ነበር። እግዚአብሔርንም ለማገልገል የሚሻ ከመንደር ጥቂት ወጣ ብሎ ብቻውን በመቀመጥ በጾም በጸሎት ተወስኖ ይጋደላል። የከበረውን እንጦንዮስም እንዲሁ አደረገ። ሰይጣናትም በስንፍና እና በዝሙት ጦር የሚዋጉት ሆኖ በሕልሙም የሴት ገጽ በማሳየት አብራውም እንደምተኛ ያደርጉታል። ከዚህም በኋላ በባህር ዳርቻ ወዳለች የመቃብር ቤት ሄዶ በዚያ የሚኖር ሆነ። በላዩ ባደረ በእግዚአብሔርም ረድኤት በተጋድሎ በረታ። ምግቡንም ከዘመዶቹ ወገን ያመጡለት ነበር። ሰይጣናትንም ሲጋደል አይተው ቀኑበት። ታላቅ ድብደባም ደብድበው ጥለውት ሄዱ። ዘመዶችም ሲመጡ እንደ ሞቶ ሆኖ ወድቆ አገኙት። ተሸክመው ወደ ቤተ ክርስቲያን የወሰዱት። ጌታችንም አዳነው። በነቃም ጊዜ ወደ ቦታው ተመልሶ ይጋደል ዘንድ ተጋድሎን ጀመረ። በዚያንም ጊዜ ሰይጣናትን ወደ እርሱ ሲመጡ አያቸው። በአራዊትም አምሳል በአንበሶች እና በተኩላዎች የተመሰሉ አሉ፣ በእባቦችም በጊንጦችም የተመሰሉ አሉ። ያስፈራሩትም ዘንድ አንዱ በላዩ ተነሳሱ። እንጦንዮስም በእኔ ላይ ለእናንተ ስልጣን ካላችሁ ከእናንተ አንዱ ያቸንፈኝ ነበር ብሎ ዘበተባቸው። ወዲያውኑ እንደ ጢስ ተበተኑ። በሰይጣናት ላይ ድልን እግዚአብሔር ሰጥቶታልና ሰይጣናትም ከሚያመጡበት መከራ ስቃይ ያረፈ። ምግቡንም በየዓመቱ 2 ጊዜ ያበስላል፣ በፀሐይም ያደርቋል። ወደ በዓቱም ማንም እንዲገባ አያሰናብትም። የሚሻውን ሁሉ በውጭ ይቆምና ድምፁን ይሰማል እንጂ 20 ዓመትም እንዲህ ታላቅ ተጋድሎን እየተጋደለ በገድል ተጠምዶ ኖረ። ከዚህም በኋላ ፍጹም የሆነ እግዚአብሔርን መፍራትንና አምልኮቱን ለሰዎች ወጥቶ ያስተምር ዘንድ እግዚአብሔር አዘዘው። ስለዚህም ወደ ፍም ሀገር ወጥቶ ብዙዎች ደቀ መዛሙርትን ሰብስበው አስተማራቸው። በእግዚአብሔርም ሕግ አጸናቸው። ደቀ መዛሙርቶቹ በውስጣቸው የሚኖሩባቸው ብዙ ገዳማት ተሰሩለት። ስለ ሃይማኖትም ስደት በሆነበት ወራት በሰማዕትነት መሞትን ወዶ ወደ እስክንድርያ ሀገር ሄዶ በክብር ባለቤት በጌታችን ኢየሱስ ክርስቶስ ስም ታመነ። ከቶ አልያዙትም። በክርስቶስም ስም የታሰሩ እስረኞችን በመጎብኘት ቢያረጋጋቸውና ቢያጽናናቸውም አልያዙትም። መኮንኑም እንደማይፈራ ባየው ጊዜ ከፍርድ አደባባይ ውስጥ እንዳይታይ አዘዘው። እርሱ ግን ሁልጊዜ መታየቱን አልተውም። እንዲያሰቃየውና በሰማዕትነትም እንዲሞት የሚያስቆጣውን ነገር ይናገረው ነበር። መኮንኑም በእርሱ ላይ ምንም ክፉ ነገር አላደረገም። አምላካዊት ኃይል ከልክለዋለችና ሊቀ ጳጳሳት ጴጥሮስ
ለሰማዕታት ፍጻሜ ሆኖ የመከራው ወራት ካለፈ በኋላ አንጦኒ ወደ ገዳም ተመለሰ። ይህም በአምላክ ፍቃድ ሆነ። የሚለብሰውም ማቅ ነበር። በዘመኑም ሁሉ ገላውም በውሃ አልታጠበም። ብዙዎች በሽተኞችም ወደ እርሱ ይመጣሉ፣ በላያቸውም ሲጸልይ ይድናሉ። ብዙዎች ሕዝቦችም ትምህርቱን ሊሰሙ ወደ እርሱ ሲመጡ ባያቸው ጊዜ ብቻውንም ይኖር ዘንድ እንዳልተወት አይቶ ከእርሱ ስለሚደረገው ነገር ልቡ እንዳይታበይ ፈራ። እነርሱ ወደማያውቁት ቦታ ወደ ላይኛው ግብፅ ይሄድ ዘንድ ወዶ ወደ ባህርም ወደብ ደርሶ መርከብ እየጠበቀ ተቀመጠ። ከሰማይም ወደ እርሱ ቃል መጣ፣ እንዲህም አለው፣ እንጦንስ ሆይ ወዴት ትሄዳለህ? ከዚህስ ምን ትሻለህ? አለው። እርሱም ብዙዎች ወደ እኔ ስለሚመጡ እንደምፈልገው ለብቻ መኖር አልተቻለኝም። ስለዚህ ወደ ላይኛው ግብፅ ይሄድ ዘንድ ወደድኩ አለ። ያም ቃል መልሶ እንዲህ አለው፣ ወደ ላይኛው ግብፅ ብትሄድ ድካምህ ደግሞ እጥፍ ይሆናል። ብቻን መኖር ከወደድክ ግን ለ3 ቀን ጎዳና ያህል ወደ ውስጠኛው በረሃ ተጓዝ። በዚያንም ጊዜ በዚያች ጎዳና ሊጓዙ የሚሹ የአረብ ሰዎችን አያቸው። ወደ እርሳቸው የሚሄደው አብሯቸው ይሄድ ዘንድ ለመናቸው። እነርሱም በደስታ ተቀበሉት። ወደ አንድ እጅግ ረጅም ወደሆነ ተራራ እስከሚያደርስ የ3 ቀን ጎዳና ተጓዘ። በዚያም የጠራና የቀዘቀዘ ውሃ አለ። ደግሞ የሰሌን ተምር እንጨቶች መቃዎችም በብዛት አሉበት። አንጦኒዮስም ያንን ቦታ ወደደው። አረቦችም ምግቡን የሚያመጡለት ሆኖ ብዙዎች የከፉ አራዊትም ነበሩ። በጸሎትም እግዚአብሔር አስወገዳቸው። ወደዚያም ቦታ ከቶ አልተመለሱም። አንዳንድ ጊዜም ወደ ባህሩ ዳርቻ በመውጣት ደቀ መዛሙርቶቹን ጎብኝቶና አረጋግቶ በበረሃ ውስጥ ወዳለው ቦታ ይመለሳል። ከዚህም በኋላ በጻድቁ ንጉሥ ቆስጠንጢኖስ ዘንድ ዜናው በተሰማ ጊዜ በጸሎቱ ያስበው ዘንድ ንጉሱ እየለመነው ደብዳቤ ጻፈለት። የከበረ አንጦኒዮስ ግን ወደ ንጉሥ ደብዳቤ ዞር አላለም። ለወገኖቹ እንዲህ አላቸው እንጂ የንጉሠ ነገሥትን ደብዳቤ እንሆ በላያችን ይነበባል። ወንድሞችም እንዲህ ብለው ለመኑት፣ ይህ ንጉሥ የክርስቲያን ወገኖችን የሚወድ ጻድቅ ሰው ነው። በደብዳቤ ጽፈህ ልታጽናናው ይገባል። ከዚህም በኋላ እያጽናናው እየባረከው ቤተ መንግስቱና ሰራዊቱንም እየባረከ ጻፈለት። ዳግመኛም በአፍሪንጊያ ንጉሥ ዘንድ ዜናው በተሰማ ጊዜ ወደ ከበረ አንጦኒዮስ እንዲህ ብሎ ጻፈ፣ ወደ እኛ መጥተህ በእኛ ላይ በሀገራችንና በሰራዊታችን ላይ በረከትን ታሳድር ዘንድ ስለ ጌታችን ክርስቶስ መከራ እኔ ወደ አንተ ፈጽሜ ማልዳለሁ። የከበረ አንጦኒዮስም ይህን በሰማ ጊዜ እጅግ አዘነ። ቆሞም እንዲህ ብሎ ጸለየ፣ ጌታዬ ኢየሱስ ክርስቶስ ሆይ እለምንሃለሁ፣ በአፍሪንጊያ ውስጥ ወዳለ ወደ በርኪኖን ሀገር እንዲሄድ ፍቃድ ከሆነ ምልክትን ግለጥልኝ። ነገር ግን ያንተ ፍቃድ ይሁን። ይህንንም ባለ ጊዜ ብርት ደመና መጣች። በዚያችም ሰዓት ተሸክማ ወደ አፍሪንጊያ ሀገር አደረሰችው። ንጉሱም ደስ አለው። ህዝቡና ሰራዊቱም ሁሉ በሽተኞችንም አቀረቡለትና ሁሉንም ፈወሳቸው። የጽድቅና የሕይወትንም መንገድ እያስተማራቸው ከእነርሳቸው ጋር 6 ወር ኖረ። በእሑድም ዕለት ያቺ ብርት ደመና ተሸክመው ወደ ገዳሙ ታደርሰውና ከልጆቹ ጋር ተገናኝቶ ያረጋጋቸዋል። በማግስቱም ዳግመኛ ተሸክማ ወደ አፍሪንጊያ ከተማ ተመልሳለች። ከዚህም በኋላ በእግዚአብሔር ፍቃድ በደመና ተጭኖ ወደ ገዳሙ አንደኛውን ተመለሰ። በአንዲትም ዕለት ስንፍና መጣበት። እንዲህም የሚለው ቃል መጣ፣ ታይ ዘንድ ወደ ውጭ ውጣ። በወጣ ጊዜም መልአኩን አየው። በላዩም የምንኩስና ልብስ አለ፣ መታጠቂያ ቅናት፣ የመስቀል ምልክት ያለው ቀሚስ፣ በወገቡም አስኬማ፣ በራስ ቁር አምሳል በራሱ ላይ ቆብ አለ። እርሱም ተቀምጦ ሰሌንን ይታታል። ከዚያም ተነስቶ ይጸልያል። ዳግመኛም ተቀምጦ ሰሌኑን ይታታል። በየሰዓቱም እንዲሁ በማድረግ ይጸልያል። ሁለተኛም እንዲህ የሚል ቃል ወደ እርሱ መጣ፣ አንጦኒዮስ ሆይ እንደዚህ ስራ፣ አንተም ከስንፍና እና ከሰይጣናት ጦርነት ታርፋለህ። ያንንም ያየውን ተቀብሎ እንዲሁ አስመስሎ የሚሰራ ሆነ። ከዚያችም ዕለት ወዲህ ስንፍናና የሰይጣን ውጊያ አልመጣበትም። የክብር ባለቤት ጌታችን ኢየሱስ ክርስቶስም ብዙ ጊዜ ተገልጾ አረጋግቶታል፣ አጽናንቶታልም። አሁንም እንዲሁ አለው፣ የመረጥኩ አንጦኒዮስ ሆይ በእውነት እነግርሃለሁ፣ እኔን ስለመውደድ በዚች በረሃ ውስጥ ብቻህን በመጋደል እና በማገልገል ስለ ድካምህ ስምህን ከፍ ከፍ አደርጋለሁ። ስልጣንንም
በዓለም ዳርቻ ሁሉ ከፍ ከፍ አደርጋለሁ። ገዳማትና አድባራትንም መነኮሳትን የተሞሉ ሆነው ቅኖች የዋሃን ጻድቃን እንደሚኖርባቸው ያደርጋቸዋለሁ። ይልቁንም የአንተ ገዳማት እነርሱ እስከ ፍጻሜ ይኖራሉ። መታሰቢያንም የሚያደርገውን ሁሉ ለድሆች ምጽዋትን ለቤተ ክርስቲያን መባ በስሜ የሚሰጠውን ሁሉንም እኔ ኃጢአቱን ሁሉ ደምስሳለሁ። ከቶ ስቃይን አያትም። በውስጡ ስጋ የሚቀበርበትንም ገዳም እጅግ ከፍ ከፍ አድርገዋለሁ። በውስጡም እንደ መላእክት የሆኑ ደጋጎች መነኮሳት እንዲኖሩበት አደርጋለሁ። ከእርሳቸውም እስከ ዓለም ፍጻሜ አለቃ የሚሆን አይታጣም። ከምድር ነገስታትም መሳፍንትና ሹማምንትን ለገዳማትህና ለፍለጋ የሚከተሉ ልጆችህም እጅ መንሻ ተሸክመው እንዲመጡ አደርጋለሁ። ጌታችንም ይህን ከተናገረው በኋላ ከእርሱ ዘንድ ወደ ሰማያት በታላቅ ክብር አረገ። አባ አንጦኒም ፈጽሞ ደስ አለው። ከዚህም በኋላ ስለ ቤተ ክርስቲያን መፍረስ እንዲህ ብሎ ትንቢት ተናገረ። መናፍቃን በላዩ ይሰለጥናሉ። ከዚህም በኋላ ወደ ቀድሞ ስርዓቷ ትመለሳለች። ዳግመኛም ስለ መነኮሳት እነርሱ እጅግ እንደሚበዙ ገዳሞቻቸውንና አድባራቶቻቸውን በመተው ወርደው ከዓለማውያን መካከል በከተሞችና በቦታዎች ውስጥ እንደሚኖሩ ስለ ዓለም ፍጻሜም ትንቢት ተናገረ። ይህም አባ እንጦንዮስ አባ መቃርስን አስኬማንና የምንኩስና ልብስን ያለበሰው ያረጋጋውና ያጽናናው ከእርሱ የሚሆነውንም ያስረዳው ነው፣ ደቀ መዝሙሩና ልጁ ስለሆነ። ከዚህም በኋላ የገዳማውያን አለቃ ወደሆነ ወደ አባ ቡላ ሄደ። እርሱም ለስጋው ያሰበና በሐዋርያዊ አትናቴዎስ ልብስ የገነዘው ነው። እረፍቱም እንደቀረበ ባወቀ ጊዜ በበትሩ ለልጁ ለአባ መቃርስ ምንጣፍን፣ ለአባ አትናቴዎስ የፍየል ሌጦ አጥፉን ለልጁ ኤጲስቆጶሱ ለአባ ሰራቢዮን እንዲሰጡ ልጆቹን አዘዛቸው። ከዚህም በኋላ ከምድር ላይ ጋደም አለ። ነፍሱንም በእግዚአብሔር እጅ ሰጠ። ወደ እርሱም ሁሉም የመላእክት ማህበር መጥተው በክብር በምስጋና ፍጹም ተድላ ደስታ ወዳለበት ወደ ሰማያዊ ዕረፍት ተቀብለው አሳረጉት። ስጋውን ግን ልጆቹ እንዳዘዛቸው ሰወሩት። እርሱ የቅዱሳን ሰማዕታትን ስጋቸውን የሚገልጡትን ይገስጻቸው ነበርና ስለ እነርሱ ስጋ ብዙ ገንዘብ እስከ መቀበል ደርሰው ዓለማዊ ጥሪትን ያደርጉታልና። ይህም የከበረና የተመሰገነ አባት እንጦንዮስ እስከ መልካም ሽምግልና ደረሰ። እጅግም አረጀ። ግን ወደ ወደደው ክርስቶስ እስከ ሄደ ድረስ መልኩ አልተለወጠም። ብርታቱ ጽናቱም መላ ዕድሜውም 120 ዓመት ነው። ለእግዚአብሔር ምስጋና ይሁን። እኛንም በዚህ የከበረ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚህች ዕለት የማፍን ኤጲስቆጶስ ሚናስ መታሰቢያ ነው። በረከቱ ከኛ ጋር ትኖር ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥር 23 በዚህች ዕለት አሕዛብን ለሚያስተምር ለከበረ ጳውሎስ ደቀ መዝሙር የሆነ የከበረ ሐዋርያ ጢሞቴዎስ በሰማዕትነት ሞተ። ዘአቅረብኩ ማኅሌተ ዘኪርየ አእላፈ እምዕለ ተጸምዱከ ዘልፈ ለላነብብ ተወከፍ ዜኔቴ መጽሐፈ እንተርእሰ ከግዚኦ ጸሪቀኑ ትጉፈ እምላቡ ላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል አዲ ወመነኮሳት ሄራን ባርኮ በዛቲ መካን እስከ ረጌሊ ወለንጻን ለዛፈው ክርስቶስ ወለዛዛፈውን ዘደስ ወለዛምቦ ስርቆ ሳዲስ ወለሰማ ቃሎ በዝናፈስ ጸሎተሙ ማርያም አረቂተ ኩሉ እንባ ስውር የማረን ኢየሱስ ክርስቶስ በቅዱሳኑ ጸሎት ጠብቀን በረከታችን ከኛ ጋር ትኖር ወአምላክነ በከመ ርትከ ወአኮ በከመ መሰለ አብረዘ ሰዓት